ማኪ እንግዲህ በአዲስ ነገር መጥቷል ማለት ነው። ጽናትዬ ኪራን ፕራንክ አድርገዋለች። ፕራንክ ያደረገችበት ምክንያት ደግሞ አገር ቤት ላይ እንግዲህ ቀረጻ ላይ ነበሩና ቀረጻ ላይ ስለነበሩ እሷ ቀድማ ጨርሳ ነበረና ቀረጻውን። ስለዚህ አንቺ እኔ እመጣለሁ ብሏት ነበረ። ስለዚህ በትንሽ ጊዜ እኔ ብቻዬን አልሄድም፣ እያስፈራራኝ ያለው ሰው አለ፣ ቤተሰብ ችግር ውስጥ ነኝ ብላ መታለች። ሰላም ሰላም ቤተሰቦቼ፣ እኔ ያለው ፈጣሪ የተመሰገነው። እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዙ ትርፍርፍ ይበርልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንድትቀላቀሉ በትህትና ጠይቃቸዋለሁ። ጽናትና ኪራዬ እንግዲህ ከካሜራ ጀርባ በጽናት ቤት በአዲስ ነገር መጥቷል ማለት ነው። ገጠር ላይ እንግዲህ ቀረጻ ላይ ነበሩና ቀረጻቸውን ጨርሶ ልክ ሊሄዱ እንግዲህ ጽናት ለምን ዳግምን ወይም ደግሞ ኪራን ፕራንክ አላረገውም ብላ እንግዲህ ከኔናዬ ጋር ተባብሮ ኔና ካሜራ ማን ሆና እሷ ደግሞ እንግዲህ ከዚህ በፊት ነግሬው ነበር የሆነ ልጅ እያስቸገረኝ ነው ብዬ ነግሬው ስለነበረ በሱ ምክንያት እንግዲህ ፕራንክ ላረገው ነው ብላ ቤተሰብንም እሱንም ፕራንክ አድርገው ነበርና ከዚህ በፊት የነገርኩህ ልጅ ካስታወስክ ለምን አትሄጂም ብሎ ስጠይቃት እኔ አልሄድም በጣም ፈርቻለሁ፣ ከዚህ በፊት የነገርኩህ ልጅ እያስፈራራኝ ነው፣ ካላገባውሽ እያለኝ ነው እያለ በለዛ አግትሻለሁ ብሎኛል። ስለዚህ እኔ ከዚህ በኋላ የትም ሲሄድ ብቻዬን አልንቀሳቀስም፣ ከኔ ጎን እንድትሆን እፈልጋለሁ ብለዋለች። እሷም ደግሞ አይ እንደዚህ የሚባል ነገር የለም፣ ሁሉም ነገር በትክክለኛው ወይም ደግሞ ሰው ወዶ አፍቅሮ ነው እንጂ ሰውን ማግባት ያለበት። የምትወጂውና የምትፈልጊ ከሆነ አንቺ በፍቃድሽ ታገቢያለሽ እንጂ በግዴታ የሚሆን ነገር የለም፣ በዚህ ሰዓት ጊዜው ሰልጥነዋል ብለዋል። እንግዲህ እንደዛም ሆኖ እንግዲህ አንተ እንደዚህ ትላለህ፣ እሱ ግን ካላገባሽኝ አግትሻለሁ፣ የምታገብኝ ደግሞ በስነስርዓት ባለው መንገድ ሳይሆን እንደዚሁ ታገብኛለሽ፣ አንድ ላይ እንኖራለን፣ ልጅ ትወልጂልኛለሽ ወይኔ ጽናት ልጅ ትወልጂልኛለሽ፣ አንድ ልጅ በወለድሽ ቁጥር ቤት እገዛልሻለሁ፣ አንድ ልጅ በወለድሽ ቁጥር መኪና እገዛልሻለሁ፣ ቁሳቁስ እገዛልሻለሁ ነው እንጂ ያለኝ በትክክለኛ መንገድ ላግባሽ አይደለም ያለኝ ብላ ኪራዬ ስታደርገው ነበር ማለት ነው። እንግዲህ እንዴ አንቺ ዶሮ ነሽ እንዴ ዝም ብለሽ የምፈለፈይለት በትክክለኛው መንገድ ካገባሽ ነው እንጂ የተጀመረ ምን አይነት ትዳር ነው? ወይም ደግሞ ሳይወድሽ ሳያከብርሽ እንደዚህ አስፈራርቶ ቢያገባሽ ነገ ምን አይነት ህይወት ነው የሚኖራችሁ ብሎ እየመከራት ነበረ። እንደዛም ሆኖ እንግዲህ አንተ ልተውየው ጋር ሄደግ ፍቅረኛ አይነ ብለህ ፍቅረኛው ነኝ ብለህ ትናገርልኛለህ፣ ከዛ ይተወኛል ማለት ነው ፍቅረኛ እንዳለኝ ካወቀ። ስለዚህ በኋላ አንድ ላይ እንሄድና ለሰውየው ፍቅረኛው ነኝ ከዚህ በኋላ ጠገቧ እንዳትደርስ ብለህ ትናገርልኛለህ ወይ ኪራዬ ስትለው አዎ እናገርልሻለሁ፣ ግን አንቺን የሚጠቅምሽ ከሆነ ሰውየውን እኔ በሚገባው ቋንቋ አናግረዋለሁ። ስለዚህ አንቺ ምንም እንዳፈሪ ከዚህ በኋላ ብቻሽን እንዳትወጪ ብሎ እየመከራት ነበረ። ጽናትዬ ግን ከኔና ጋር ተስማምታ ነበር ፕራንክ ስታደርገው እየነበረው በጣም ተናዱ ነበር። በዛ ላይ ደግሞ ትንሽ ቆይታ ደግሞ ባለፈው እንደውም ቀረጻ ላይ እያለን ምግብ በልቻለሁ ብዬ ካልነበረ እሱ ነበር የጋበዘኝ። ቁርጥ ስጋ ያመጣልኛል፣ በጣም ይጨነቅልኛል፣ ምግብ ካልበላው ወይን ይጋብዘኛል ወይም ደግሞ እኔ ጋር መምጣት ካልቻለ ይልክልኛል እና ጥሩ ሰው ነው ግን ምናምን ብላ ስትነግረው እንግዲህ ምንድነው የምታወሪው? ትፈልጋለሽ እንደ ሰውየውን ከፈለግሽው ማግባት ትችያለሽ። ምንድነው የምታወሪው? ቀልድ ነው እንደ ያልሽው ወይስ እኔ አታናጂኝ ደክሞኛል ልሄድ ብሎ በጣም ስናደድባት እንግዲህ ፕራንክ መሆኑን ነግረዋለች ማለት ነው ከኔናዬ ጋር። ያው ነገርየው የሚያስተምር ስለሆነ ብዙም አልተነደደባትም። ምክንያቱም ይሄ ነገር ብዙዎቻችን ያጋጥመናል። ጽናትዬ እንግዲህ ተገንዘብ ብላችሁ ራሳችሁን አትሽጡ። አንዳንዴ ወጣ ስንል ብዙ ነገሮች ያጋጥሙናል። ስለዚህ ራሳችሁን ጠብቁ ብላለች። እውነቷን ነው። ሴቶች ብዙ ችግሮች ያጋጥመናል እና ራሳችን ብትጠብቅ ጥሩ ይመስለኛል። ይሄ ነገር አስተማሪ ነው።